والصلاة والسلام على رسول الله አሁንም እንደገና ተመልሰናል እና አላህ Subhanahu Wa Ta'ala ራሱን በራሱ በቀጥታ እያስተዋወቀ ነው ያለው ለዚህ ነው አርፉኒ ኢላ ኢባዲ ወላ ተተዓረፉ ቢ ያለው በሐዲስ አልቁርስ እና ባሮችን አስተዋው ባሮች እኔን ከባሮች ጋር አስተዋውቁኝ ረሱሎች የተላኩት ጌታንና ፍጡሮችን ሊያስተዋውቁ ነው ስራቸው ይሄ ነው የረሱሎች ወከላ የተባሉትም ዑለማዎችም ዱዓቶችም ስራቸው ጌታቸው ባወረደላቸው መመሪያ ላይ ተመርኩዘው ኪታቡላህ ወሱነቱ ረሱላህን ይዘው ጌታቸውን ከፍጡር ጋር ሊያስተዋውቁ ነው ከዚህ ውጭ ምንም ሚና የለው ማንም ሰው ማለት ነው ትክክለኛ የአላህ ባሪያ ከሆነ አሚን ከሆነ ጌታ ማንነቱን እንዲያውቁ ይፈልጋል ባሮቹ ማለት ነው ያንን የሰም ደግሞ ማስተዋወቁን ስራ በዘፈቀድ በፍልስፍና አይደለም በዳበሳ አይደለም አንተ ጌታን አላየኸው አልሰማኸው እንዴት ታውቀዋለህ ግን በላከልህ መመሪያ ላይ ተመርኩዘህ ወذكر بالقرآن من يخاف وعيد ይላል ቁርአን ነው እኔን የሚገልጠኝ ምክንያቱም ከራሴ የተላከ መረጃ ነውና መረጃዬን ተመርኩዛችሁ ከባሮች ጋር አስተዋውቁኝ ጌታችሁ እንደዚህ ነው ብላችሁ ንገሯቸው ከዛ ተነስተው ነው ለኔ ግንዛቤ ሊኖራቸው የሚገባው ነው የሚለው በአሁኑ ጊዜ ግን መሪውም አስተማሪውም ተማሪውም ቅጡን ያጣነ ያለው ማለት ነው እና የተወሰነ ዕውቀት ያላቸው ሰዎች ራሱ አማናቸውን መወጣት አቅቷቸዋል የጌታ መመሪያ ተተው ዳዕዋ ይባላል በስመ ዳዕዋ እንቆቅልሽ ተረት ነው የሚወራው አላህ Subhanahu Wa Ta'ala ከኔ የወረደውን መመሪያ ተመርኩዛችሁ እኔን አስተዋውቁኝ እኔን ካለኔ በስተቀር ማንም አይገልጠውም ነው የሚለን ማለት ነው ስለዚህ ረሱል ምንድነው ያሉት በልጉ عني ወለው አያለት ለምንድነው አያትን የሚያህል ነገር አያተል ቁርአንን የሚያህል ነገር አላህ ስለ አላህ የሚነግር የሚያስተምር ምንም ነገር የለም እና የአላህን አያት በሚገባ አውቀን ተረርተን እሱ ባለን መሰረት ካወቅነው ያ ነው ትክክለኛው ከጌታ ጋር ሊያገናኝ የሚችለው ማለት ነው አሁንም ያንኑ ጉዳይ በመቀጠል ምን ይላል ذلكم الخالق الرازق لجميع الخلائق እና ቀደም ሲል እንደጠቀስኩላችሁ ሁሉን ነገር የፈጠርኩና ያስገኘሁኝ ሰማይ ምድርንም በጥቅሉ ካልነበረ ቀደም ሲል ምንም ምልክትና ምሳሌ ሳይኖረው ያመጣሁት የሆንኩት ጌታ ማን ነው እሱ ምትሉ ከሆናችሁ ቀደም ሲል በጠቀስኩት መሰረት በዚህ ባህሪ ነው ልታቁኝ የሚገባው ይላል ذلكم المذكور في الآيات السابقة ባለፉት አያቶች ስለማንነቱ የተጠቀሰና የተወሳው ጌታ እሱ ነው አልኢላሁል ማዕቡድ ትክክለኛና እውነተኛ አምላካችሁ ይላል ረቡኩም ኻሊቁኩም ወራዚቁኩም ሁላችሁንም ካልነበራችሁ አስገኝቶ እስካላችሁ ድረስ ደግሞ ሁሉ ጊዜ ያለ ማቋረጥ የሚቀልባችሁ እሱ ነው ላኢላሃ ኢላሁ ይህ ከሆነ ደግሞ ከርሱ በስተቀር ልታመልኩት የሚገባ ሌላ ማንም የለም ይህ ነው ቁም ነገሩ ይላል ተውሂድ አልኡሉሂያና ተውሂድ አልሩቡቢያ የሚባለው ከእንዲህ አይነቶቹ አያቶች ነው የወጣው አየህ አሁን ሁለቱን ስሞች ነው ያቀናበረ ያለው ማለት ذلكم አላህ ማለት ምን ማለት ነው አልማዕቡድ አልሐቅ ማለት ነው ትክክለኛው አምላክ ይህ ነው አለ ከዛ በኋላ ረቡኩም አለ اعرفوه بتوحيد الالوهيه وتوحيد الربوبيه ያለና ያለው ማለት ነው ስለዚህ ተውሂድ الربوبيه እና ተውሂድ الالوهيه የሚባለው አሁን ጊዜ ያመጡት ፍልስፍና ነው ይሄ ቁርአን እንደዚህ ነገር የለም ይላል ቁርአን ነው የምትክደው ያ اخي ቁርአን ተመነሻ እስከ መድረሻው ሁለቱን ተውሂዶች ነው ሁሉ ጊዜ ያቀናበረ የሚያመጣው የመጀመሪያው ሱራ ፋቲሃን ስትቀራ ምንድነው የምታገኘው الحمدلله رب العالمين لله ነው የምትለው للخالق الرازق للمعبود الحق መጀመሪያ አላህ የሚለው አንዱ አያት ውስጥ ራሱ ረብ የሚለው እዛ አንዱ አያት ውስጥ አለ መጀመሪያው ተይበላይ ምንድን ማስረጃ ሊመጣልህ የምትችለው እንደ አይነቶቹ አያቱ ላይ ስመጣ ደግሞ ስንት ጊዜ ደገመው አንዱ መስመር ላይ ራሱ መጀመሪያ ذلكم الله المعبود الحق ይሄ ረቡኩም ኻሊቁኩም ፈጣሪያችሁ የሆነው لا اله الا هو እንደገና በመሆኑም ከሱ በስተቀር አምላክ የለም ማለት ተውሂድ ሩቡቢያ እንደገና ሰመረበት ኻሊቁ ኩል ሸይ እንደገና አሁንም የሁሉ ነገር ፈጣሪ ተውሂድ الخلق የምትለው ይመጣል ማለት ነው فاعبدوه እንደገና አሁንም ሱብሃንአላህ እሱም ብቻ ተገዙት እሱም ብቻ አምልኩት وهو على كل شيء وكيل
እሱ በሁሉ ነገር ላይ ተቆጣጣሪና ታዛቢ ነው ሲል ደግሞ ተውሂድ ሲፋት መጣልህ ማለት ነው ወኪል የሚለው ስም መጣ እና አንድ አያት ውስጥ ስንት ጊዜ ደገመው ተውሂድ ሩብያና ተውሂድ ኡሉሂያ የሚለውን ስለዚህ ተውሂድ ሩብያና ኡሉሂያ የሚባል ነገር አዲስ የመጣ ፍልስፍና ነው የሚሉ ሰዎች ቁርአንን ነው የሚያስተባብሉት ማለት ነው ምክንያቱም በዛ ጊዜ ነብዩ አለይሂ ሰላቱ ወሰለም እና ሱሐቦች አረብዮች ናቸው እንደ ትንታኔ ውስጥ መግባት አያስፈልጋቸውም በመጀረድ القراءه ሙራዱላህ ይገባቸዋል ስለዚህ እስጢላሃት አያበዙም እነሱ ይሄ እንደዚህ ነው ለምሳሌ ሶላት ይማሩ እንደኛ ነበር ይማሩ አርካኑ ሶላት 9 እያሉ ነበር ይማሩ ሱሐቦች ነበር አይማሩም እንደዛ የዛኔ ትንታኔ አያስፈልጋቸውም ይሄ የሥራ ፈቶች ፍልስፍና ነው ራሱ እነሱ አረቢ ናቸው አለል ፍጥራ ይገባቸዋል እና ቡኒየል እስላም አላ 50 አሉ ሁሉም ገብቶታል ስለዚህ እንደዛ ነው እንጂ መጀመሪያ መሰረቱ ይሄ ነው ተውሂድ ሩብያና ተውሂድ ኡሉሂያ ቁርአን ተመነሻ እስከ መድረሻው من سوره الفاتحه الى سوره الناس በየሱራው ውስጥ ታገኘዋለህ ሰዎች ግን ቀርሞ ቁርአንን መሽቀርተውት መቼ ተረርተውት ነው አለ የለም ሊሉ የሚችሉት ቁርአን ላይ ተመርኩዞ አይደለም አቂዳ የሚባለው ለምሳሌ አሻዒራ ማቱሪዲያ ምናምን የሚባለው መለም ያዕርፍ النسمም ለም يسلم ይላል 50 አቂዳ የሚባል ነገር አለ ማን እንዳመጣው አይታወቅም ማን እንደጻፈው ተየት እንደተነሳ አይታወቅም አላህ ነብዩ አለይሂ ሰላቱ ወሰለም 99 ስም አለው ይላሉ እሱ ግን 5 ሲፈቶች ብቻ ነው የሚሰጥህ 99ኙ 5 ብቻ እንትን ሲል ስንት ተቀነሰ ይሄ ነው አቂዳ ተብሎ በአገራችን ስንቀራው የኖረው ስናቀራውም የነበረው አላህ ግን ወሊላሂ الاسماء الحسنى فادعوه بها የሚለው 99ኙ ስም ሁሉ እዚህ ቁርአን ውስጥ አለ ያን ያስተምሩን ነበር አባቶቻችን ቢላህ ይነግሩን ነበር አላወቁትም እነሱም ምክንያቱም ቁርአንን እንደው ለማንበብ ብቻ ታልሆነ በስተቀር ኢላ አማንዬ እንዳለው ይሁዶችን እንደ ለበረካው ማንበብ እንጂ ከቁርአን ውስጥ ቀርሞ መረጃ ማን ነው የሚወስደው ስለዚህ ያለፈ አለፈ እነሱ አላህ ያስቻላቸውን ያወቁትን አወቁ አሳወቁ ማፊ ሙሽኪላ ላ ይከልፉ الله ነፍስን ግን የተሻለ ትውልድ መጥቶ ለማወቅ ከፈለገ ለምንድነው አወክ ተብሎ የሚኮነነው እንኳን ያወክ ይባላል እንጂ ስለዚህ ዛሊኩም الله ربكم ይሄ እንደ የዓለም ባለቤት ማን ነው ካላችሁ ይሄ ቀደም ሲል የተጠቀሱትን ነገሮች ሁሉ ያስገኘላችሁ ነው እናንተንም ምድራችሁንም ሰማውንም አየሩንም ዛፉንም አዝሪቱንም ውሃውንም አየሩንም ሁሉን ነገር ያስገኘሁላችሁ እኔ ነኝ እኔ ከሆንኩኝ ባለቤታችሁ እናንተ ደግሞ እኔን ብቻ ማምለክ አለባችሁ ግልጽ ነው ይሄ መፈላሰፍ አያስፈልግ ዶክተር መሆን አያስፈልግም ተራ ገበሬው በሚገባው ቋንቋ ነው አላህ የሚነግረው ማለት ነው خالق كل شيء አለ እንግዲህ ምንም ሳይቀንስ ሁሉን ነገር የምታየው ማታቀውም በአለም ላይ ያለን ነገር የፈጠርኩት እኔ ነኝ አተሐዳኩም እስቲ ከዚህ ወዲህ ያለውን እኔ የፈጠርኩት የሚል ካለ ይምጣ ነው የሚለው አላህ ማን አለ ያበዳል እንደ ምክንያቱም ውሸታም ሆኖ የታወቀ ነው ከዓለም አሁን እቺን ተዝች ወዲህ እስከዚህ ድረስ ያለችውን እኔ የሰራኋት የፈጠርኳት ቢል መሳቂያ ነው የሚሆነው ለምን እሱ ሳይኖር እቺ መላእክትን ነበረች ቀደም ብላ ስለዚህ ይሄ ሁሉ ያደረክላችሁ እኔ መሆኔ ከታወቀ ላ ኢላሃ ኢላሁ ከኔ በስተቀር ያለውን ለምን ኡሉሂያ ተሰጣላችሁ አምልኮን ለኔ ብቻ አድርጉ ኢላል ማን ነው خالق كل شيء እኔ ብቻ ከሆንኩኝ ማዕቡዱ كل شيء መሆን ያለብኝ እኔ ነኝ ነው በመሆኑም فاعبدوه وحده لا شريك له እሱን ብቻ ተገዙ ለሱ ብቻ ታዘዙ وهو على كل شيء وكيل እሱ ደግሞ በሁሉ ነገር ላይ ተቆጣጣሪ ነው ምክንያቱም መስሯት ነገር ان خيرا فخير وان شرا فشر አነሰም አደገም ከፋም በጀም የምታረጓት እንቅስቃሴ አክተፍ ሳትቀር እኔ ጋር ነው ያለችው ስለዚህ በዛ ተጠየቃላችሁና እህን ጊዜ ጌታችሁ ጋር መተዋወቅና መታረቅ አለባችሁ ኢላላ አላህ Subhanahu Wa Ta'ala ይህን ሲል ምናልባት በአንዳንድ ሰዎች ስሜት ያለውን ለመጠቆም የፈለገ ይመስላል እናንተ በስራ ውጤትህ እንዲያደረኩላችሁ እያልክ የተለያዩ መረጃዎችን ከምትሰጥ ለምን ግን ልጥብልህ አትታየንም በገሃዲ ብለው ሊጠይቁ የሚችሉ ወይም ሊጠይቁ የሚያምራቸው እንዳሉ ስለሚያቅ
ላ ትድሪኩሁ الابصار አለ የማይሆን ነገር አትመኙ እኔ ስለማንነቴ የምሰጣችሁ መግለጫ ብቻ ይበቃናል ከዛ በዛ ብቻ እንተዋወቅ በአይናችን ካላየንህ በስተቀር የምትሉ ከሆነ ግን ቁርጡን ወቁት የፍጡር አይን እኔን አያገኘኝም ይላል አላህ Subhanahu Wa Ta'ala የፍጡሮች አይን የደካሞች አይን እኔን ሊያገኙ ሊደርሱብኝ አይችሉም አቅማችሁ አይፈቅድላችሁም እኔን ማየት እኔን ሊጎዳኝ አይደለም ብታይ ግን ያለ አቅምህ የማትችለውን ነገር ቢጭኑበት ትበላሻለህ እና አና አራሁ ወሂጃቡሁ ኑር አሉ ረሱል አለይሂ ሰላቱ ወሰለም هل رأيت ربك يا رسول الله ليلة المعراج قالوا عائشة رضي الله عنه ነው ሰማይ ሀገር ሄደው ሰባቱን ሰማይ ሁሉ አልፈው ሲድረተል ሙንተሃ ደርሰው ከጌታው ጋር ተወያይተዋል ይባላል ይሄን ነገረውናል ግን በዛ ጉዞ በዛ ግንኙነት ጌታውን በይፋ አይተው ይሆን ብለው ጠየቋቸው አና አራህ ወሂጃቡሁ ኑር እንዴት አድርጌ እኔ በዚህ በደካማ አይኔ ጌታን ማየት እችላለሁኝ ጌታ ማለት እኮ እንደቀላል ነገር አደረግሽው እንዳሉ في صحيح مسلم وحجابه النور لو أبصرت لو لا أحرق صبحاته ما أبصرته إلى ትንሽ ቃሉ የተረሳ ነገር አለ አላህ Subhanahu Wa Ta'ala አንድ ፍጡር ሊያየው ቢሞክር የአላህ ኑር ራሱ ላይ ሲንጸባረቅበት የአላህ ኑር ያነጣጠረበት ፍጡር ወደ አመድ ይሆናል ይቀልጣል አይችልም ስለዚህ እንደዛ እንዲበላሽ ነው እንደምትፈልጊው አሉ የዚህ ማረጋገጫ ራሱ ነብዩላህ ሙሳ የሞከሩት ራሱ ረቢ አሪኒ አሉ ባናገራቸው ጊዜ በሲና በረሃ ከለመው ሙሳ ተክሊማ ባለበት ጊዜ ጸጋ ይጠገብምና ድምጽህን ካሰማኸኝ ደሞ ለምን አታሳየኝም ብለው ጠየቁ ጎበዙ የጊዜ ምናቸው አይጭማ ማትቻል ነገር ነው ያለው እና ረቢ አሪኒ አንዙር ኢለይክ قال لن تراني አታየኝም ለምን አትችልም አላቸው ማለት ነው ለምን አልችልም ሙሳ ኃይለኛ ናቸው ክርክር ለምን አንተ ትችላለህ ታልክ ማይቻል ነገር አለ እንዴ እኔ ባልችልም እንዲችል አድርገኝ ምን ችግር አለ ሴሎ አትችልም ያ ጊዜ ክርክሩ እንግዲህ እንትን ሲል ምን አለ አላህ ወዳጁ ናቸው አንተ አደበለህም እንደ አርፋ ተቀመጥ ብሎ በኃይል ቃል ሊያስደነግጣቸው አልፈለገም በስልት እንደማይችሉ አስረዳቸው ወላኪን انظر الى الجبل አላቸው በል እንግዲያስ ትልቅ ተራራ አለ አይደል ፊታችሁ ላይ ስለዚህ እንደማትችል አሁን በተግባር አሳይሃለሁ አላቸው አንተ ላይ በተተገለጥኩኝ ትበላሽብኛለህ ወዳጀ ማበላሸት አልፈልግም ስለዚህ ጋራ ጠንካራ ነው ያው የሰዎች ምንጭ ነው መጀመሪያ እናትህ አይደለች ምድር እሱ ላይ እንሞክረዋለን አለ ቢበላሽም ብዙ አይጎዳም እናሱ ስለዚህ ፈለማ ተጀላ ረብሁ ለልጀበል ምን ሆነ جعله دكا وخر موسى صعقا لك የመርፌ ጫፍ ምታል ነው ያላህ ኑር የተገለጠለት ለጋራው ያ ሲገለጥለት ሰማይ የደገፈ የሚመስለው ትልቁ ተራራ ልክ እንደ ቅቤ ቀለጠ ሳት እንደገረፈው ቅቤ ቀልጦ ወደ ምድር እንደዚህ ለጥ ብሎ ገባ የዛ ጊዜ እንኳን ዋናውን ማየት ቀርቶ በጋራው ላይ የተከሰተውን ነገር ማየት አቅቷቸው ሙሴ ፌንት ሆነው ድብልብ ወደቁ ይንፈራፈሩ ገባ ሊሞቱ ተወሰነ ቆይታ በኋላ ነፍሳቸውን ስተው ከቆዩ በኋላ እንደገና ነፍሳቸውን ገዝተው ተነሱ فلما افاق قال اني تبت اليك ትልቅ ወንጀል እንደሰሩ አሁን ገባቸው ማለት ነው አላህን ሊህ ብሎ መጠየቅ ጀሪማ መሆኑ አገባቸው የማይቻል ነገር በተግባር እንግዲህ ያን ነገር የሱ ኑር ስለተገለጠለት ጋራው ሲቀልጥ ሲያው ያንን እንኳን በደንብ ለማየት ያልቻሉ ደንግጠው የወደቁ ሰውዬ እሳቸው ላይ ቢገለጥ ኑሮ አመዳቸው ማይገኝ ነበር ማለት ነው ለዚህ ነው አላህ Subhanahu Wa Ta'ala አታውኝም የሚለው ላ ትድሪኩሁ الابصار ባይናችን አይተን እናምንልሃለን ተፈለክ ነይህና እንመንልህ የምትሉ ከሆነ ቁርጡን ወቁት የፍጡር አይንን አያገኘኝም በዱንያ ማለት ነው በአኺራ ግን የሚፈቀድበት ሁኔታ ይመጣል ማለት ነው ለምን ልዩ ወዳጆቹ ስለሆኑ እነዛን ያዘጋጃቸዋል እዚች ዱንያ ላይ ግን ነብይ ሙርሰል ወላ መለክ ሙቀረብ አበደን ጌታን በጋር ማየት አይችልም
ወይድሪኩል አብሳር እና ላ ትድሪኩ የሚለው ሁለት አይነት ትርጉም ይኖረዋል። አንደኛ የፍጡር አይን ፊቱ ያለውን ነገር ያው ይታየዋል በተወሰነ ቅርበት፣ እንደዛ በቀጥታ አይን እኔ ላይ አነጣጥሮ ሊያርፍ አይችልም። የፍጡር አይን አቅም የለውም ጭርሱን ማለት ነው። እንደገና ሂጃቡሁ ኑር የተባለው ከጌታ ላይ ያለው ኑር ራሱ ያንጸባርቃል፣ ይከለክለዋል። ይህች መብራት አሁን ተክ ብለህ ታያሃት፣ ይህች እንኳን ሰው ሰራሽ ደካማ መብራት ወዲያው እንባ ቅንዝፍ ብላ ትወርዳለች። ለምን? ኃይል ስላላት ማለት ነው። ወደ ፀሐይ ላይ ደግሞ ከወጣ አሁን ፀሐይ ተክ ብለህ 5 ደቂቃ ማየት አትችልም። ትችላለህ? ያ እንግዲህ የፀሐይ ፍጡር ናት። ተስንት ማይል ርቀት ነው ያለችው፣ ግን እሷን ማየት አንችልም ተካርገን። ይህን ሁሉ አንዋር የፈጠረው ጌታስ ምን ያህል ነው የሱ ኑር? ይህን ያህል ነው ተብሎ ሊለካ አይችልም ማለት ነው። እንኳን አይን አካልህ ራሱ አይችለውም ያ ነገር ቢያንጸባርቅብህ ማለት ነው። እና ላ ትድሪኩ ማለት መጀመሪያ ጌታ ላይ ሂዶ ማነጣጠር አይችልም። እንደገና ደግሞ ኢሃጧ ማድረግም አይችልም፣ መክበብ ማለት ነው። መጀመሪያ በአንድ በኩል ማየትም አይችል፣ ከቦ ማየትም አይችልም። ስለዚህ ጌታን በአይናችሁ ልታገኙት ፈልጋችሁ ከሆነ ይሄ የማይቻል ነገር ነው። ስለዚህ እኔን ማወቅ ከፈለጋችሁ በምሰጣችሁ መግለጫ ብቻ ነው የምንተዋወቀው። ከዛ በኋላ የውመል ቂያማ በእምነት ከመጣችሁ የሚፈቀድበት ጊዜ አለ፣ እዛ ላይ ታገኙኛላችሁ። ኢላ ረቢከ ናዚራ እንዳለው ማለት ነው። ወሆ ዩድሪኩል አብሷር በአጠፋው ግን እሱ የፍጥረታቶችን አይን ሁሉ ያገኛቸዋል። የትም ቦታ ያሉትን ፍጡሮች አንድ ባንድ ያቃቸዋል። አይናቸውንም፣ አካላቸውንም፣ ውስጣቸውንም፣ ውጫቸውንም አንድ ባንድ ያቃል። እናንተ ግን እኔን አታውቁም አታዩኝም ይላል ማለት ነው። ወሆ ለጢፍ እና አላህ Subhanahu Wa Ta'ala በባሮቹ እጅግ ሩህሩህ ነው። ምክንያቱም የማትችሉትን ነገር ሰጥቶ ሊያበላሻችሁ አይፈልግም። እናንተ አቅማችሁን ስለምታውቁ እንደ ተራ ነገር ይቻላል መስሏችሁ ለምን አናየውም ትላላችሁ። እኔ ግን እኔን ውብዬ ችግር አደጋ ላይ ልጥላችሁ አልፈልግም ሩህሩህ ነኝና ይላል። አልኸቢር ቢሹኡኒኩም ወቁዱራቲኩም የናንተን ጸባይና ባህሪም ደግሞ በጥልቅ አውቃለሁኝ፣ ምን እንደምትችሉ ምን እንደማትችሉ። ለዚህ ነው የከለከልኳችሁ ይላል ማለት ነው። ቀድ ጃአኩም በሷኢሩ ሚን ረቢኩም ለማንኛውም ከጌታችሁ የሆነ ተጨባጭ መረጃ መጥቶላችኋል። ግድ ካላየሁት በስተቀር ብላችሁ ማንገራጠጥ አይገባችሁም። በራሂን ማለት ነው። በሷኢር ከማየት ያላነሰ ግልጽ የሆኑ መረጃዎች ተሰጥተዋችኋል በዚህ ሱራና በሌሎችም ሱራዎች ማለት ነው። ከጌታችሁ እንግዲህ የጌታ ማንነትና ምንነትን የሚገልጡ የሆኑ ብዙ አንቀጾች ተልከውላችኋል። ፈመን አብሶረ ይህን የተሰጠውን መረጃ አትኩሮ በሚገባ የተመለከተ ሰው ፈሊነፍሲህ አብሶር ለራሱ የሚጠቅመውን ተመለከተ። ይሄ ብልህ አዋቂ ነው ማለት ነው። ወመን አሚየ የተሰጠውን መረጃ ለማየት ያልፈለገና የተደናበረ ደግሞ ፈዓለይሃ አሚየ በነፍሱ ላይ ለገመና ተደናበረ ይባላል። ወማ አና አለይኩም ቢሐፊዝ ይህን ከነገርኳችሁ በኋላ እኔ በእናንተ ላይ ተጠሪ አይደለሁም፣ ኃላፊነት የለኝም። ጌታ ስለ ራሱ በዚህ መልክ ንገርና አስተዋውቅ ብሎኛል። ባለይ መሰረት ነግሬያችኋለሁ። ከዚህ በኋላ የተሰጠውን መረጃ ትታችሁ በዳበሳና በግምት የምትደናበሩ ከሆናችሁ እኔ የለሁበትም አልጠየቅም በዛሁን በኋላ በሚመጣው ነገር ብለ ተዋቸው ይላል። በዚህ መልክ ነው እንግዲህ ጌታ እንድናውቀው የፈለገውና የፈቀደው ማለት ነው። ከዛ አልፎ ግን ካላየሁት በስተቀር አላምንም የሚል ካለ ሳያምንም ሳያይም ነው የሚቀረው ማለት ነው። ለምን የማይቻል ነገር ስለጠየቀ። ወከዛሊከ ኑሰሪፉ الآيات እንግዲህ በዚህ አያት ስለ ጌታና ባሮቹ ጋር ያለውን ግንኙነት ደጋግመንና አብራርተን እንደገለጽን ሁሉ አሁንም እንቀጥልበታለን። አያቶቻችንን ደጋግመንና አብራርተን እናቀርብላችኋለን፣ ምልክቶቻችንን ማለት ነው። ለምን ሊተዕተቢሩ እንድትገመግሙ የተደበሩ እንዳለው በሌላው ቦታ ማለት ነው። ቁርአንን ዝም ብሎ መሸምደድ ማንበብ አይደለም። እያንዳንዷን ቃል ቆም ብላችሁ አጣጥሟት፣ አስተውሏት። ምን ለማለት ፈልጎ ነው እንዲህ አለው እያላችሁ እንድትረዱት ነው መረጃዎችን ማቀርብላችሁ ያለሁት ይላል። ወሊየቁሉ ድረስት እነዚያ ያልታደሉት ልግመኞች ደግሞ የአላህን መረጃ አጣጥመውና ገምግመው ማወቅ ሲገባቸው በልግመትና በተንኮል አይን ስለሆነ የሚያዩት ይህንን ከኔ የመጣውን መረጃ ከሰሙ በኋላ ሊየቁሉ ደረስት
አንተን ሊወነጅሉህ ይሞክራሉ ይላል። ምን ይላሉ? ደረስተ ያ ሙሐመድ ኩቱበል ቁደማ ይላል። እና አንተ በስውር የወትሮ ሰዎችን መጽሐፎች ያነበብክ በምስጥር ያን ነገር አጥንተህ ነው ነብይ ሁኛለሁ ብለህ ስለ ጌታ መግለጫ የምትሰጠን ብለው እንዲወነጅሉህ ይላል ማለት ነው። እንግዲህ ጠማማ ሰው ቀኝ ሲሉት ግራ ነው። ቅኖቹ በአላህ የመጣውን መረጃ ከነብዩ በሚሰሙ ጊዜ በቀጥታ ያምናሉ፣ ይጠቀሙበታል ማለት ነው። ጠማሞቹ ደግሞ ለነሱ መጥፊያ ነው የሚወርድላቸው ነገር ማለት ነው። ለምን? ሊጠቀሙበት ስላልፈለጉ ስለለገሙ የአላህ መልእክተኛ ስለ ጌታቸው ሲናገሩ ደረስተ ኩቱበል አወሊን ይሏቸዋል ማለት ነው። እና የጥንት ሰዎችን ተውራቱን እንጅሉ ምናምን በምስጥር አስተማሪዎች ቀጥረህ ከነሱ እየሸወድክ እያመጣ ስለ ጌታ ስለሱ መመሪያ አወረደልኝ እያልክ ትነግረናለህ። አውቀናል፣ የተለያዩ የሰው ሀገር ተረቶች እያመጣ ነው የምትነግረን ብለው ወንጀል ውስጥ እንዲገቡ ነው ይሄን ያደረኩባቸው ይላል። ወሊኑ በይነሁ ሊቀውም ያዕለሙን፣ እውነቱን ለማወቅ ለፈለጉት ደግሞ እውነቱን ልንገልጽ ፈልገን ነውና ያመጣ ነው። ሊየህሊከ መን ሀለከ አን በይነቲን ወየህያ መን ሐየ አን በይናህ እንዳለው ማለት ነው። ይሄ ቁርአን የሰው ልጆችን ድል ወሳኝ ነው ማለት ነው። ቀናኢዎቹ ሲመጣላቸው ከጌታ የመጣ መሆኑን ተቀብለው እንዲጠቀሙበት፣ ልግመኞቹና ጠማሞቹ ደግሞ የተለያየ ትርጉም እየሰጡ እንዲህ ያልከው እንዲህ ለማለት ፈልገህ ነው፣ አንተ ራስህን ልትሾም ነው እንጂ እውነት አላህ መርጦህ አይደለም እያሉ መጥፋት ያለባቸው እንዲጠፉብህ፣ መዳን ያለባቸው እንዲድኑብህ ነው የላኩህ ይላቸዋል ማለት ነው። እንግዲህ ምን አለ ፈመን ሻአ ፈሉሚን ወመን ሻአ ፈለክፍር፣ ምርጫው የራሱ ነው። አንተ መልእክተኛ ነህ፣ መልእክቱን አድርሰሃል። ካደረስክ በኋላ ለመቀበልና ለመከተል የፈለጉት የሚድኑት ናቸው፣ ደጎቹ ናቸው። የተለያየ ምክንያት አንተ እንደዚህ የምትለይ እንደዚህ ብለህ አጥንተህ መጥተህ ነው እያለ ትርጉም የሚሰጥ ካለ ያ ጥፋት የናፈቀው ነውና ያው ጥፋቱን ያገኛል ማለት ነው። ስለዚህ ለማወቅ ለሚፈልጉት ሰዎች ከሚገባ በላይ እውነቱን አፍረጠን ገልጠነዋል ይላል አላህ Subhanahu Wa Ta'ala። የማይፈልጉ ደግሞ 10 ጊዜ ቢገለጥም አይዋጥላቸውም፣ ደረስተ እያሉ ያፌዛሉ ማለት ነው። اتبع ما اوحي اليك من ربك፣ ለማንኛውም ከጌታ የተወረደልህን መመሪያ ተከተል። እንግዲህ ሰዎች ምርጫቸው የራሳቸው ነው። አንተ ግን ጌታ የጣለብህን ኃላፊነት ሳትጨምር ሳትቀንስ በትክክል የጌታን ራእይ መከተል ይጠበቅብሃል ይላቸዋል ነብዩ። የራእይ ዋናው የመጀመሪያው አንኳር ጉዳዩ ምንድነው? ላኢላሃ ኢላሁ፣ ከአላህ በስተቀር ሊመለክ የሚገባ ከቶ ምንም የለም የሚለው ነው ቁም ነገሩና በዚህ የሚጀመረውን የእስላም ርዕስ አንተ የህይወት መመሪያ አድርገህ ተከተለው ይላል። ወአዕሪድ ዐኒል ሙሽሪኪን፣ ከዛ በኋላ ጣዖታውያን የተለያዩ ልማዶቻቸውንና ባህላቸውን አንለቅም ብለው ቢንገታገቱ፣ ምንም ግንባር ቢፈጥሩና ቢረባረቡም ተመጤፍ አትቁጠራቸው፣ እንደ ጅል ቁጠራቸውና ትታሃቸው ለፍ ይላል ማለት ነው። እውነቱን ትነግራለህ፣ የምቀበል ካለ ተቀበል፣ አልহামዱሊላህ፣ ለሱም ላንተም ጥሩ ሆነ። ካልሆነ ግን ሙሽሪኮች እኛ ወጀድና አባአና እያሉ ቢጃጃሉ አንተ ኑሩን አንጥተህላቸው ከዛ በኋላ እነሱ ጋራ ጉንጫ አልፋ ክርክር ማድረግ አያስፈልግህም። በቃ ተፈለክ እንግዲህ ይጠቅመኛል ታልክ ቀጥልበት ብለው ትተውተዳለህ ማለት ነው። አንተ መልእክት ማድረስ እንጂ የማሳመን ኃላፊነት አልተጣለብህምና ان عليك الا البلاغ وعلينا الحساب። እና ወአዕሪድ ዐኒል ሙሽሪኪን ወሽርኪሂም፣ ጣዖታውያንና ተጣዖታቸው ተቸል ብለህ ለፋቸው። ሰዎችን እንግዲህ አንዳንድ ሰዎች ጉልበታቸውን የሚያባክኑት በማያስፈልግ ቦታ ነው። ዳዕዋ ማለት መልእክት ማድረስ ማለት ነው። ከጌታ የመጣውን ነገር ጌታ እንደዚህ ብሏል፣ ይሄን ብትቀበል ይሻላል፣ ይጠቅምሃል፣ ታልተቀበልክ ደግሞ አሳር መከራ ይጠብቅሃል። አበቃ፣ መልእክት ይሄ ነው። ከዛ በኋላ ተቀበለ፣ አልহামዱሊላህ። ካልተቀበለሳ እሱ ጋር ተቃራ ለምን መጣላት ለምን አስፈለገ? ምናልባት እሱ ለምን ነገርከኝ ብሎ አካከዘራ የሚል ከሆነ ከራስ ላይ መከላከል ይኖርብሃል። አለበለዚያ ያልኩን ተቀበል ብለህ መጣላትም የለብህም። ምክንያቱም መልእክቱን አድርሰሃል። እንኳን አንተ ሰይዱል አወሊን ወልአኺሪን መልእክቱን ታደረስክ በኋላ ዘወር በል ነው የሚላቸው። ሰዎችን ግን ግድን ያልኩን ታልሰማህ ወይም የኔን ሐሳብ ታልተቀበልክ ብለን ጫና በመናረግባቸው ጊዜ ያኔ እነሱ ደግሞ ከላያቸው ላይ ለመከላከል አላስፈላጊ
ችግር ውስጥ እንገባለን ማለት ነው። ሰዎች ግን መልእክታቸውን ካደረሱ ለምን ነገርከኝ የሚል ብዙ ሰው የሚቆጣ ሰው የለም። መጀመሪያ በመንገርህ ብቻ ምንም አይልም። እንደ ጅል አይቶህ ታዝቦህ ዝም ብሎ ያልፋል። ምስኪን ዝም ብሎ አልገባውም ይሄው ኋላ ቀር ሃይማኖት እያለ ይላል። እፊት ላይ እንኳን ብዙ አይናገርም። ከሄድክ በኋላ ሊያማህ ይችላል። ምን ትጎዳለህ ይሄን ቢል? ችግራችን ግን እኛ አቀራረባችን ራሱ የታዘዝነውን ትተን ያልታዘዝነውን አላስፈላጊ እንቅስቃሴ ስናሳይ ነው ከሰዎች ጋር ግጭት የሚመጣው ማለት ነው። መልእክቱን ከነገር እኔ መልእክቱን አድርሻለሁኝ ከዚህ በኋላ አሰብበት አበቃ። ነገም ደግሞ ያን ነገር እንዴት አደረከው አሰብክበት ትላለህ። ምን ትጨቀጭቀኛለህ ይላል። አይ ለመጨቅጨቅ አይደለም እኮ እኔ ወንድሜ ስለሆንክ ላንተ የሚጠቅም ስለምፈልግ ነው። አበቃ ትተው ትሄዳለህ ማለት ነው። ይሄ ከሆነ በቀላሉ ዳዕዋው የሚሄድበት ስልት ይሄ ነው ማለት ነው። ሰዎች ግን ብዙ ጊዜ እኔ ያልኩትን ልክ ራስክን እንደ ፈጣሪ አድርገህ ፈጣሪ እንኳን አያስገድድም እኮ መልእክት ይልካል። ተፈለጋችሁ ተቀበሉት ታልፈለጋችሁ ይላል እንጂ ግድ ታልተቀበላችሁ በስተቀር ተምድር ላይ ጥፋ ይላቸውም ካፊሮችን አይደለም እንዴ? ይኖራሉ የሚረዝቃቸው የሚخلቃቸው እሱ አይደለም እንዴ? ይችል ነበረ። ወለው ሻል እጃለኩም ወተዋሂዳ እያለ ነው። በፈልግ ኑሮ አንድ ህዝብ አረጋችሁ ነበረ። ግን ወላኪን ሐቅ القول مني እኔ ሪሳላዬን አቅርቤ በራሳችሁ ምርጫ ራሳችሁ እድላችሁ እንድትወስኑ እንጂ በጦንቻ እጃችሁን ጠምስጄ ላሳምናችሁ አልፈልግም እያለ ነው እሱ ባለቤቱ ራሱ። ሰዎች ግን ግድ ታላመናችሁ ብለው አተካራ በመፍጠር ነው ችግር የሚያመጡት ማለት ነው። እና اتبع ما اوحي اليك ወደ አንተ የተወረደልህን መመሪያ ተከተል። لا اله الا هو ከመመሪያው አንኳር ጉዳዩ ምንድነው? ዝሮ ዝሮ ተውሂድ ነው። ታአላህ በስተቀር አምላክ የለም። ወደድክም ጠላህም ከጌታ ታአላህ በስተቀር የምታመልክ ከሆንክ ጥፋት ላይ ነህ ብለህ ትነግረዋለህ። ከዛ እኔ ያዋጣኛል ብሎ የሚያናፋ ከሆነ ወአርዳን المشركين እንግዳውስ ሞክረው ብለህ ትተውለፍ ነው የሚለው። ወለው ሻ አላሁ ማ አሽረኩ ይኸውልህ አላህ አለማጋራታቸውን እኮ ቢሹ ኑሮ አያጋሩም ነበር። ከአላህ በላይ ናቸው እንደነሱ ምን ጉልበት አላቸው? አላህ እነዚህ ሰዎች እንደሚያሻርኩ ሳይፈጠሩ በፊት ቀድሯል። ያ ቀደሩ ስላለ እንጂ እነሱ እኮ ማጋራት አይችሉም ነበር ባይሻማ ኑሮ ይላል። ወማ ጀዐልናከ ዐለይሂም ሐፊዛ በእነዚህ ሰዎች ላይ ደግሞ አንተ አስገዳጅ ሹም አላደረግንህም ይላል። ለስተ ዐለይሂም ቢሙሰይጢር እንደሚለው ሌላው ቦታ ማለት ነው። ሹም እንግዲህ የፖለቲካ ባለስልጣን ብትወድ በውድ ብትጠላ በግድ ነው ትእዛዙን የሚያስፈጽም አይደለም እንዴ? ያ የስልጣን ጉዳይ ነው። ሪሳላ ግን ከዚህ የተለየ ነው። መልእክቱን ታደርሳለህ። ከዛ በኋላ የቤት ስራ ሰጥተዋል። ይስራ አይስራ ተጠያቂው እሱ ነው። ግን እኔ ዳዒ ነኝና እኔ ያልኩህን ካልሰማህ በስተቀር መቆሚያ መቀመጫ አሳጣሃለሁኝ ማለት አይገባም። በነብይ ደረጃ እንኳን ሌላው ሰው ቀርቶ ማለት ነው። እና ወማ ጀዐልናከ ዐለይሂም ዐለል መድዑዊን በዚህ በመጠራቸው ህዝቦች ላይ ሐፊዞን ማለት ሙራቂበን ሙሰይጢራን አስገዳጅ ሹም አድርገን አላክንህም ሪሳላ የምትነግር አስተማሪ እንጂ ማለት ነው። ወማ አንተ ዐለይሂም ቢወኪል አሁንም አከደው አንተ በእነሱ ደግሞ ተጠያቂም አይደለህም። ለእንዲህ አይነት ህዝቦች ተልከህ ነበረ። መልእክቱን አደረስክ ነው ጥያቄው። አዎን አደረስኩ አበቃ። ለምን ሳያምኑ ልቀር የሚል ጥያቄ አይመጣብህም። ይሄን ፈርተህ ከሆነ የምትጋጨው ይላል አላህ። እና መልእክት ማድረስ ብቻ ነው የሚፈለገው። ታደረስክ በኋላ እነሱ ናቸው ተጠያቂዎቹ። መልእክቱ ደርሷችሁ ነበር ምን አይነት ምላሽ ሰጣችሁ የሚባሉት እነሱ እንጂ አንተ ለምን አላመኑልህም ብሎ የሚያስጠይቅህ ነገር የለም ይላቸዋል። ስለዚህ እንግዲህ የሪሳላን አካሃድ ዱዓተል ኢስላም ራሱ ወረሰተል አንቢያ ናቸው። ነብዩ ደግሞ አለይሂ ሰላቱ ወሰላም ሚናቸው ምን እንደሆነ በዳዕዋ ግልጽ ሆኗል። ዳዕዋ የሚያደርግ ሰው እነዚህን አያቶች መሰረት አድርጎ የአላህን መልእክት በቀላሉ ከማንም ጋር በማያፋጭ መልኩ መንገር፣ ከዛ በኋላ የቤት ስራውን ትቶለት መሄድ እንጂ ብዙ የሚያስቸግር ነገር አይደለም። ባለማወቅ ግን ጠሪዎችም ተጣሪዎችም ድንበር በሚያልፉ ጊዜ አላስፈላጊ ግጭትና ፍጭት ውስጥ ይገባሉ። ያኔ ዳዕዋው ቀርቶ ህልክ ደራ መወጣጣት ይሆናል ማለት ነው። ያ እንዳይሆን ይሄንን ማወቅ አለብን። ወሰለላሁ ዐለ ነብይ ወኢላ ሊቃ